እህት አለ አይደለ እኮ አለኝ እኔማ እህት አለኝ። አዎ ለምሳሌ አሁን ሀይሚን እንደዚህ አይነት ደረጃ ላይ አግኝታ ቢሆን እንደዚህ ነበር የምትመለከተው አመለካከት ግን እቺ ልጅ ሚዲያ ላይ ወጣችሁ ፈልጋ አይደለም። የራሷ ህይወት አለ የሚባል ነገር አላት። ግን ያ ነገር ከአቅሟ በላይ ተሆነባት ነው ማስተካከል ተሆነባት ነው የወጣችሁ ሚዲያ ላይ። እናንተ ምን ታመጣለህ? አንተ ምን ታመጣለህ? እሱ መጣ ነው ሰያለው ዜድዬ ቢኒ ነው እንደዛ ያለው። ሩታ ሚስቱ አይደለችም ብላለች እህታችን። አዎ ሩታ የአብርሽ ሚስት አይደለችም። ሽሉስ አንዴ ይነፋል አንዴ ይጠፋል። ውሸት ነው እርግዝናውም። ወይኔ ጉዴ! ሰበር ዜና። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ በያላችሁበት ሰላማችሁ ይብዛ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ይሄ መረጃ ለሁሉም ይድረስ እላለሁ። እኔ ወጣችሁ ታዲያ ትናንትና ቢኒ በሰራው ሩታ የአብርሽ ሚስት አይደለችም ብሎ በሰራው ቪዲዮ ላይ እንዳስጠፉት መረጃ ደርሶኛል። ስለዚህ እኔም ያንን ነገር ተደነጋግጬ ሩታ ተከፍሏት ነው ከአብርሽ ጋር የሚሰራው ሚስቱ አይደለችም፣ ዱባይም ሄዳ የሚተኙት ተለያየ ሮም ነበረ የሚባል መረጃ ብንሰማም እኔ ግን መረጃዎችን ከዛው ከቡታጅራ ነው ያጣራሁትኝ ማለት ነው። እህቶቼ አብርሽና ሩታ ይሄንን ያህል ቀለበት ሲያረግላት ሲንበረከክላት ስንት ነገር እንዴት ሚስቱ አይደለችም ትላላችሁ? ሚስቱ ናት። እንግዲህ ቢኒ ተሳስቶ እንጂ ሚስቱ ናት። ነፂን ግን ያው በሳንቲምን በምንም ገዝቷት ያው ብርም እየከፈለ ዲላ ዩኒቨርሲቲ እንደሚያስተምራትም መቼም የቡታጅራ ልጆች ዲላ ዩኒቨርሲቲ ገቡ ማለት ዘበት ቢሆንም እንግዲህ ያው የነሱ ውሸት መቼም አያልቅምና ኦኬሽ እንስማችሁ። ግን ሩታና አብርሽ ወደዳችሁም ጠላችሁም ባልና ሚስት ናቸው። አሁን ግን በመካከላቸው ያለው ግጭት እኔ በጣም እያሳሰበኝ ነው። ምክንያቱም ትዳር ሲባል ግልጽነትን ታማኝነትን ይፈልጋል። አብርሃም ደግሞ ተለያዩ ሴቶች ጋር እየሄድክ የምትለጣጠፍ ከሆነ ትዳርህ አሁንም ሊበላሽ እጫፍ ላይ እንደደረሰ ነው። ስለዚህ አብርሃም ታደሰ አሁንም ፍትህ ለሩታ። ሩታ እየተጎዳች ነው። ነፍሰ ጡር ናት። አዎ ዛሬም ነገም እኔ ከሩታ ጎን ነኝ። ሩታ እንድትጎዳ አንፈልግም። ወንድ ልጅ ምንም ቢሆን ወንድ ልጅ ነው። ስለዚህ ባሏ አይደለም ምናምን ለምትሉት አንዳንዴ ትንሽ አሰብ ብናድርግ ባሏ ነው የሩታ ባል ነው። ቢኒ ግን እንዴት እንዳለ አላቅም። ግን ከመጀመሪያው ይሄው እንደምትሰሙት ትንሽ ነው ፓርቷን ቆርጦ ሰው የላከልኝ ማለት ነው። ቢያጠፉትም ሰው ይዞት ነበርና ቢኒ ያለው ኑ እንገናኝ እያለ እነኪያ ሲፎክር ነው እንጂ በስልክ የሰማሁትኝ። በመግቢያው ላይ እንዳያችሁት ምንም ያለው ነገር የለም። ስለዚህ እህቶቼ ተረጋጉ። እውነት ትመነምናለች እንጂ አትበጠስም። አማርኛውም ሊጠፋብኝ ነው ቤተሰብዬ። ስለዚህ ከኔ ጋር ያለው ዜድዬ እውነታውን ንገሪን ምናምን ለምትሉ እኔ አሁን አረጋግጫለሁኝ። ሩታ የአብርሽ ሚስት ናት። ፊትም አውቃለሁ። ግን ደግሞ መቼም የሚፈጠረው ነገር አያስታውቅም ሰው ነንና ብዬ ስጠይቃው እንዴ ዜዶ ምን ነክቶሽ ነው ምናምን አሉኝ ማለት ነውና እህቶቼ ምንም አትጨነቁ። ለሚደረገው አብዛኛውን ውሸት ነው አስቀድሞ ወደ ሚዲያ የሚደርሰውና እውነት ከነሱ ጋር ናት ያለችው። ስለዚህ አብርሃም አሁንም ቢሆን የይቅርታ ልብ ይኑርህ። አብርሃም የሆነ ግግም ይላል አንዳንዴ፣ ይቅርታ አይልም። ጥፋቱን አያምንም። አንዳንድ ወንዶች ጥፋታቸውን አያምኑ እንዴ። ይቺን ሴት እንደዚህ አቅፈ ምናምን በቃ አላመንክም እኮ ጥፋት ግን በደንብ በቃ ይቅርታ እንደዚህ ያልነገርኩሽም ማለት ትችላለህ። ወንዶች አንዳንዴ ጥፋታችሁን እመኑ እላለሁኝ። ይሄንን ይመስላል። በሌላ ቪዲዮ